መጻሕፍት ክርስቶስ ታመመ ብለው ይነግሩናል። እስኪ ታመመ ብለው ይነግሩናል በሉ። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንዴ? ልብስ እንደ ልብስ የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር በአንተ ታምኛለሁና ጠብቀኝ ያለው እሱን ነው ማለት ነው። በእግዚአብሔር መታመን ማለት ክፉውን ነገርም መልካሙን ነገርንም እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። ማወቅ ያለባችሁ እንደዚህ ነው። አይደለም ነው ንገሩኝ እንጂ እግዚአብሔር ቀበሮን ቢያጠፋ ነው ትክክል። ቀበሮ እያለ በግ ውላ እንድትገባ ቢያደርግ ነው በሉ እንጂ ንገሩኝ። ቀበሮ እያለ ባንበላ ምንድቅ? ይህማ የፈሪ ነገር ነው እኮ ቀበሮ እያለ እንዳይበላ። ስለዚህ ሐዋርያትም እንዳላቸው ሰምታችኋል። ምንድን ነው ያላቸው? ወናሁ አነ እፌንወክሙ ከመ አባግ ማእከለ ተኩላት፣ እንደ በጎች በተኩላዎች መካከል እልካችኋለሁ አለ። ተኩላዎችን አጠፋላችኋለሁ አይደለም ያላቸው፣ እንደ በጎች በተኩላ መካከል ልክ። ስለዚህ ሊቃውንት ሲተረጉ ምን አሉ? ተኩላ አለ ብሎ በግን ከቤት እንደማያውሉት ማለት ነው። አላውያን ነገስታት፣ አላውያን መኳንንት አሉ ብዬ እናንተን ለስብከት ሳልካችሁ አልቀርም፣ እልካችኋለሁ እንጂ ግን መከራውን ድል ትነሱታላችሁ። እግዚአብሔር ክፉ ሰዎችን እንዲያጠፋ አንለምነውም። ቢቻል ልብ እንዲሰጣቸው እንለምነዋለን። ሁለተኛ ደግሞ ክፋታቸው እኛን ምንም ማድረግ የማይችል እንዲሆን እግዚአብሔር እንዲያደርገው እንለምነዋለን። ደግሞ ያን ያደርጋል። እመኑ በሙሉ ልባችሁ። እውነቴን ነው የምነግራችሁ። ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። ሰው እኮ አንዳንድ ጊዜ አላችሁ የላችሁ ሁሉም ቢናገሩት ወድባል ሰው። አሁን ሰሞኑን ብዙ ሰው ሲፈራ አልነበር? ምን ጎበዝ ልናልቅ ነው መሰል፣ ችግር ሊመጣ ነው፣ እነገሌ እንዲሆኑ እኔ አልናገርም። እሱንማ እናንተ ታውቁታላችሁ ማለት ነው። ግን አትፍሩ። ክፉ ሰው ለምን አንድ ሺህ ሆኖ አይፈለፈልም? እግዚአብሔር ነው። አቤቱ በአንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው ክፉ ሰዎችን ዕድሜ የሚሰጣቸው። ተንኮላቸው ጫፍ እስከሚደርስ ድረስ ዝም እንደሚላቸው ማወቅ አለባቸው። እግዚአብሔር ደግሞ መጨረሻ ላይ እንደሚመጣ ማወቅ አለባቸው። አንዳንድ ጊዜ ሰይጣን ምንድነው መሰላችሁ? የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምን እንላለን? ጎበዝ ልናልቅ ነው፣ እነገሌ እኮ እንዲሆኑ፣ አሁን ደግሞ ጭራሽ እንዲሆኑ ማለት እንጀምራለን ማለት ነው። ግን ልብ ብላችሁ ስሙ። ክፉ ሰዎች ሳይመለሱ ከፍታቸው ከጨመረ እርግጠኛ ሁኜ በአምላኬ ስም የምናገረው ጥፋታቸው መቃረቡን ነው የሚያመለክተው። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። በእግዚአብሔር የሚያምን ሰው ከፍታው ሲጨምር ደግሞ እሱ ድህነት ይዞ ሊመጣ ነው ማለት ነው። ይህ እርግጠኛ መሆን አለባችሁ። እንግዲህ ብዙ ጊዜ እንደነገርኳችሁ አንድ ሰው ከቅርብ ቦታ ሲወድቅ ነው ከሩቅ ቦታ ሲወድቅ ነው ስብራቱ የሚጨምረው። ሰው ከ5 ሜትር አልጋ ላይ ከሚወድቅና ከ50 ሜትር ከሚወድቅ በጣም ስብራቱ የሚጨምረው። በጣም ተንቆጫቅጮ ትቢያ የሚሆነው በጣም ከፍ ብሎ ሲወድቅ ነው። ወኮ እንዲህ ያለው ምን ይለዋል መሰላችሁ መጽሐፍ? ወኮነ ድቀቱ አብየ፣ አወዳደቁ የከፋ ይባላል ማለት። ከከፍታ የወደቀ በጣም አስቸጋሪ ነው። ከፍ ብሎ የወደቀ ሰው አይጠገንም እያልኳችሁ፣ ሰባራው ላይጠገን የሚሰበር ሰው ነው የሚሆነው። ስለዚህ በክፉ ሰዎች መጨመር፣ በክፋት መብዛት አትሸበሩ። እግዚአብሔርን በአንተ ታምኛለሁና ጠብቀኝ ያለው ቅዱስ ዳዊት ከዚህ የተነሳ ነው። ስለዚህ እግዚአብሔር ክፉዎችን ስላላጠፋ እየጠበቀን አይደለም እንዳይመስላችሁ። እግዚአብሔር የሃይማኖት ብርታት ይጨምርልን። አላችሁ የላችሁም? እንደዚህ ብሎ ማሰብ
እንዲህ ብለን ስናስብ እግዚአብሔር ደግሞ ይላል። እግዚአብሔር ይውላችሁ ሲጠረጥሩት አይወድም። እግዚአብሔር በምድር ላይ የሚጠላው ነገር ቢኖር ሲጠረጥሩት ነው። እንኳን እግዚአብሔር ሰው ሲጠረጥሩት ይወዳል። እስኪ ነገሩኝ። ለምሳሌ እኮ ሰው ዝም ብድግ ብላችሁ እዚህ ላይ የተቀመጠውን ዕቃ ማን የወሰደው ካላችሁ ምን ማለት ነው? ማንን ለመጠርጠር ነው ብሎ ሰው ይናደዳል ማለት ነው። ይሄ ምንድነው? እግዚአብሔር መስለን ስለተፈጠር ሲያምኑን ነው እንጂ ሲጠረጥሩን አንወድም ሁላችንም። እግዚአብሔር ታማኝ ስለሆነ ሲያምኑት ደስ ይለዋል። ግን እንዲህ አረግ እግዚአብሔር ጥሎናል መሰል፣ እግዚአብሔር ረድኤቱን አርቋል መሰል፣ ልንጠፋ ነው መሰል ሲሉት ግን እግዚአብሔር አይወድም በእውነቱ ማለት ነው። በእግዚአብሔር መታመን ማለት እሱ ነው። እንደሚችል በፍጹም ማመን አለብን። እንደገና ደግሞ ያደረጋቸውን ታምራት፣ ያደረጋቸውን የቅዱሳን ታሪኮች፣ ሕገጋቱን፣ ትእዛዛትን ሁሉ እውነት በእውነት ብሎ ማድረግ፣ ሳይጠራጠር ሕጉን ማድረግ ዋጋ ያሰጣል ማለት ነው። ይህን የተናገረ ብሎ ለእግዚአብሔር እግዚአብሔርን አንተ ጌታዬ ነህ እለዋለሁ። እስኪ በሉ እግዚአብሔርን አንተ ምን እለዋለሁ? ጌታዬ ነህ እለዋለሁ። ይሄ ስለ ኢየሱስ ክርስቶስ የሐዲስ ኪዳን ትንቢት የተነገረ ነው። ጌታዬ ነህ እልሃለሁ ያለው ለምንድን ነው? ቅዱስ ዳዊት ተመልከቱ። እግዚአብሔርን አንተ ጌታዬ ነህ እለዋለሁ። ማን ሊለው ኖሯል? እግዚአብሔርን። ይሄ ስለ ክርስቶስ የተነገረ ነው። እግዚአብሔር ሰው ከመሆኑ አስቀድሞ ጌታ ቢባል ድንቅ አይደለም? ክርስቶስን ግን ጌታዬ ነህ እለዋለሁ ያለ ለምንድን ነው ስትሉ፣ በክርስቶስ ላይ የደረሱት ነገሮች ሁሉ ክርስቶስ አምላክ ያልሆነ የሚያስመስሉ ናቸው። ምሳሌ ክርስቶስ እርቦታል አይደል? ስለዚህ ምን የሚል ጥያቄ ሊነሳ ይችላል? አምላክ ይራባል ወይ? ክርስቶስ አንቀላፍቷል። አምላክ ያንቀላፋል ወይ? ክርስቶስ ይሄ ምንድን ነው ብሎ ጠይቋል። አምላክ አያውቅም ወይ ተብሎ ይጠየቃል ማለት ነው። ደክሟል። አምላክ ይደክማል ወይ? አምላክ ይታሰራል ወይ? አምላክ ይበላል ይጠጣል ወይ? አምላክ ደም ይፈሰዋል ወይ? አምላክ ይሞታል ወይ? አምላክ ይያዛል ወይ? አምላክ ይቀበራል ወይ? በመቃብር ይለካል ወይ? እንዲህ የሚል ጥያቄ ያነሳል። ቅዱስ ዳዊት ግን እነዚህ ሁሉ ነገሮች ቢደረጉም ክርስቶስን እኔ ፈጣሪ መሆኑን እረዳለሁ ነው። ክርስቶስ ፈጣሪ መሆን። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 11 ላይ ተመልከቱ። ብፁዕ ዘይተአቅፈ ብየ፣ በእኔ የማይሰናከል ሰው ብፁዕ ነው ይላል። እስኪ በሉ ሁላችሁም በእኔ ምን የማይል ሰው ብፁዕ ነው ያለ። የማይሰናከል ሰው። እንዴት ነው የማይሰናከል? እንደዚህ ቅድም ያልኳቸውን ነገሮች አይቶ ፍጡር ቢሆን ነው እንጂ ፈጣሪ ቢሆን መቼ እንደዚህ ይሆን ነበረ? ለፈጣሪ እንደዚህ ነገር አይገባውም ብሎ በሰራዋቸው የድካም ስራዎች ተሰናክሎ አምላክነቴን ያልተጠራጠረኝ ሰው እርሱ ብፁዕ ነው። ከነዚህ ጎን ለጎን የምንመለከታቸው ነገሮች አሉ። ለአፍታ ያህል ልከልስላችሁ። ብዙ ጊዜ የተነጋገርነው ቢሆንም ሲራብ ስናየው ተመልከቱ። ቅዱስ ኢሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ መጻሕፍት ክርስቶስ አምላክ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል ይላል። ይህን ቃል ሁላችሁም በሕይወታችሁ ዘመን እንድትይዙ ትፈልጋለሁ። ሁላችሁም በቃላችሁ ነው እንድትይዟት የምፈልገው። መጻሕፍት በሉ ክርስቶስ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። እስኪ ንገሩኝ። ክርስቶስ ሰው መሆኑን እንደሚነግሩን አምላክ መሆኑን እንዲሁ በሞት 3 ጊዜ በሉት። ክርስቶስ አይደለም ያልኩ፣ መጻሕፍት። እሺ ክርስቶስ ሰው መሆኑን እንደሚነግሩን ምን መሆኑን ይነግሩናል? አንድ ቀራችሁ። መጻሕፍት። እሺ አምላክ መሆኑን በቃ ማምላክን ይቺ ከገባቻችሁ ሃይማኖታችሁን አጥርታችሁ ያዛችሁ ማለት ነው። ማንኛውም ከኦርቶዶክስ ሃይማኖት ውጭ የሆነ ሰው እንዴት አምላክ ይደክማል፣ እንዴት አምላክ ይራባል ሲሏችሁ መልሳችሁ ምንድን ነው? መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። አንተ ክርስቶስ ተራበ ብለህ የሚለውን ነው የምታነብልኝ። እኔ ደግሞ ክርስቶስ ምን አረገ ብዬ እነግርሃለሁ።
ተራበ ብሎ ሲነግራችሁ አምላክ የሆነ መጻሕፍት ተራበ ብለው ይነግሩናል አይነግሩንም? የተራበ ተቀራኒ ምን ይነግሩናል? 5000 ሰው አጠገበ ብለው ይነግሩናል ማለት። ከዛስ ደግሞ ምን ብለው ይነግሩናል? የሕይወት እንጀራ ነው ብለው ይነግሩናል። እሺ መጻሕፍት ክርስቶስ ታመመ ብለው ይነግሩናል። እስኪ ታመመ ብለው ይነግሩናል በሉ። ምን ብለው ይነግሩናል? ፈወሰ ብለው ይነግሩናል። የ35 የ38 ዓመት ደዌ ተኝቶ የነበረ ሰው አልጋውን ተሸክሞ እንዴት ሲያደርግ ይነግረናል። እየሰማችሁኝ ነው? ክርስቶስ አልዓዛርን የት ጠየቃችሁት ብሎ ጠየቀ ብለው ይነግሩናል። ንገሩኝ፣ እዛው ንገሩኝ። ክርስቶስ አልዓዛር እንደሞተ አስቀድሞ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል መሰላችሁ? ያ ወንጌላዊ እኮ ነው የነገረን። አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ አስቀድሞ ምዕራፍ 2 ላይ ምዕራፍ 11 ላይ ክርስቶስም ኢየሱስም አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ ምዕራፍ 2 ላይ አስቀድሞ ምን ብሎ ይነግረናል መሰላችሁ? ወይ ፈቅድ ይንግር ወግይዞ ለሰብ እስመ ለሊሁ የአምሮ ለሰብ፣ የሰውን ፈቃዱን ሊነግሩት አይፈልግም እሱ ራሱ ሰውን ያውቃልና ይላል። እሱ ራሱ ሰውን ያውቀዋልና ዮሐንስ ወንጌል ምዕራፍ 2 ላይ ማለት ነው። ስለዚህ ተመልከቱ፣ እንደ ጠየቀ እንደሚነግሩን ሳይጠይቁት እንደሚያውቅ ይነግሩናል መጻሕፍት። ምንድን ነው ይሄ ብሎ እንደሚያውቅ ምን እያላችሁ ነው ብሎ እንደሚጠይቁሉ ወአይመሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ ዮሐንስ 6 ላይ ኢየሱስም አይሁድ እንዳንጎራጎሩ እንዳጉረመረሙ አወቀባቸው ይላል። የልባቸውን ይመረምራል። መጻሕፍት በመርከብ ላይ ተኛ ብለው እንደሚነግሩን ምን ብለው ይነግሩናል? ደግሞ ነፋሳትን ገስጽ በሉ። ምን ብለው ይነግሩናል? ነፋሳትን ገስጽ ብለው ይነግሩናል። መጻሕፍት ሞተ ብለው እንደሚነግሩን ምን ብለው ይነግሩናል? ተነሳ ብለው ይነግሩናል። ስለዚህ ማጠቃለያችን ክርስቲያን ሲኖር በክርስቶስ የሚያምን ሰው ጠንቅቆ ማወቅ ያለበት ይሄን ነው። የክርስቶስን የሰውነቱን ስራ መርሳት የለበትም። የአምላክነቱን ስራ መርሳት የለበትም። ይሄንን ያመነ ሰው ስለዚህ ለምን ክርስቶስ እንዲህ አለ፣ ለክርስቶስ እንዲህ አለ ብለው ሲጠይቋችሁ አጭር መልስ የቅድሟን አረፍተ ነገር በሏት፣ ሁላችሁ በሏት። መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑንም ይነግሩን። አንተ የሰውነቱን ዘረዘርክ እንጂ የአምላክነቱም አለ ብሎ ይህንን መዘርዘር ነው። ሁሉን እንደሚችል ማስረዳን። ስለዚህ አሁንም ሁላችሁም መስክሩ። እንግዲህ አስተመልከቱ ብሎ ለእግዚአብሔር እግዚእየ አንተ ክርስቶስን ምን እለዋለሁ አለ? ጌታዬ ነህ እለዋለሁ በሉ እንጂ ማንን እላለሁ? ቢርባውም ጌታዬ ነው እለዋለሁ በሉ። ቢጠማውም ቢሰደድም ቢራብም ቢታመምም ቢሞትም ምን እለዋለን? ጌታዬ እንለዋለን። አናፍርበትም። በዚህ ሰው ሆኖ በሰራው ስራ አላፍርበትም ለማለት ቅዱስ ዳዊት እብሎ ለእግዚአብሔር እግዚእ አንተ፣ ሰው የሆነ እግዚአብሔር ቃልን ምንም ቢደክም ምንም ቢራብ ምንም ቢጠማ ምንም ቢሞት ምንም ቢታመም አሁንም ፈጣሪ ነው እለዋለሁ። ቶማስ ይህንን አረጋገጠ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን አለ? ቶማስ ጌታ ተነሳ እኮ ሲሉት አይ እኔ ካልዳሰስኩት አላምንም አለ። ዳሰሰው። ሲዳሰሰው ከዚያ ተመልከቱ እጁ ርርቁም ጥር አለ። እግዚኦ አምላኬ አንተ እውነትም ፈጣሪ ነህ ጌታዬ ነህ ብሎ መስክሮለታል ማለት ነው። ስለዚህ ክርስቶስ አምላክ ጌታ ነው። ይህንን ነው ቅዱስ ጳውሎስ ቅዱስ ዳዊት እግዚአብሔርን ጌታዬ ነህ እለዋለሁ ያለው ክርስቶስን ነው። ጌታዬ የሚለው እየሰማችሁ ነው እንዴ? ጌታዬ የሚለው ቃል ለሰው ሲነገርና ለክርስቶስ ሲነገር ልዩነት አለው። ሰው ጌታዬ ይባላል። ማወቅ አለባቸው ይህን ማለት ነው። ሰው ጌታዬ ይባላል። ጌታዬ ባልነው ጊዜ ምን ማለት? የሰው ጌትነት የሹመት የማክበር ነው። ክርስቶስ ግን ጌታ ሲባል ብዙ ጊዜ ፈላስፎችና ከኦርቶዶክስ እምነት ውጭ የሆኑ ብዙ ሰዎች በዚህ ጉዳይ ስለሚከራከሩ ክርስቶስ ጌታ ቢባል ምን ችግር አለው? ትልልቅ ሰዎችም እኮ ጌታ ይባላል። ስለዚህ ክርስቶስ ትልቅ ሰው ስለሆነ ነው ጌታ የተባለ ተብሏል። እሱ ግን ጌታዬ የተባለ ተመልከቱ ምን ብሎ ነው ቅዱስ ዳዊት አለ? ጌታዬ እለዋለሁ ብሎ አይደለም ብሎ ለእግዚአብሔር እግዚአብሔርን ነው ያለው። ክርስቶስ ጌታ ሲባል በእግዚአብሔራዊ ጌትነት ነው፣ በሰው ጌትነት አይደለም ጌታ የሚባለው። ቶማስም ዮሐንስ ወንጌል ምዕራፍ 20 ላይ ጌታዬ ካለ በኋላ
አይማ መምህሩ ስለሆነ ነው። መምህርም እኮ ጌታ ይባላል፣ ሽማግሌም ጌታ ይባላል፣ ንጉስም ጌታ ይባላል እንዳይሉት ቶማስ ምን ጨመረበት? አምላኬ የሚል ጨመረበት። ጌታዬ አምላኬ ብሎ ጨመረበት። ቅዱስ ዳዊትም እግዚአብሔርን ጌታ ይለዋለሁ አለ። ክርስቶስ ጌታ ሲባል በፈጣሪነት ነው፣ በአምልኮ ነው፣ በአምላክነት ነው። ቢጽ በሌላት አጠራር ይላሉ አባቶቻችን ሊቃውንት። ቢጽ በሌላት አጠራር ለምሳሌ አብርሃም ጌታዬ ይባላል፣ በሚስቱ በሳራ ነው። ቅዱሳን አማልክት ይባላሉ፣ የጸጋ ነው፣ መለከ ገዛ ባለው ገዦች ስለሆኑ እግዚአብሔር የሾማቸው ስለሆኑ በዚህ አማልክት አምላክ ይባላሉ። ሙሴ የፈርዖን አምላክ ተብሎ ተጠርቷል፣ እግዚአብሔር ነው የጠራው። ክርስቶስ አምላክ ሲባል ግን ቢጽ በሌላት አምላክነት ነው። የአምልኮ የመመለክ የጌትነት የፈጣሪነት ነው። ቅዱሳን የተፈጠረን ይጠብቃሉ፣ ይመግባሉ። የፈጠረ ቅዱስ ግን የለም። ስለዚህ በፈጣሪነት አምላክ የምንለው ቅዱስ ግን የለም፣ በጸጋ አምላክ የምንለው እንጂ። ክርስቶስን አምላክ እለዋለሁ ስንል ይሄ ነው። ቅዱስ ዳዊት የነገረን ይሄ ነው። ዮሐንስ ወንጌል ምዕራፍ 20 እና መዝሙር 16 ላይ የተነገረችው 15 ላይ የተነገረችው እግዚአብሔርን ጌታዬ እለዋለሁ ያለው ይሄንን ነው ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ምን ይላል መጨረሻ ላይ? እንዲህ ብሎ ይናገረን ለቅዱሳን ለውስተ ምድር ተሰባህ። ተመልከቱ ኩሉ ስምረትከ። ከዚያ አቤቱ በምድር ላይ ባሉ ቅዱሳን ሁሉ ምንህ ተገለጠ ይላል? ፈቃድህ ተገለጠ ብሎ ይናገራል። ከላይ ምን ብሎ ይናገራል ደግሞ? ከዚህ ከፍሎ እስመ ኢትፈቅድ አለ ሰናይቴ። አቤቱ የኔን በጎ ነገር አትፈልጋትም ይላል። እዚያው መዝሙር 2 ላይ መዝሙር 15 ቁጥር 2 ላይ የኔን መልካም ነገር አትፈልጋትም ይለዋል እግዚአብሔርን። ቅዱስ ዳዊት ነው። ምን ማለቱ ነው? ተመልከቱ። ካንተ በቀር በጎ አልፈልግም ይላል አማርኛው መጽሐፍ ቅዱስ ማለት ነው። በእውነቱ ትክክል አይደለም። ትክክለኛው ትርጓሜ ምን ይላል መሰላችሁ? ጥቂት እውቀት ከሚያውቅ ሰው እግዚአብሔር ይሰውራችሁ ይባላል አይደል? ይባላል አይባልም? አሁንም ይሰውረን። አሁን ለምሳሌ ብዙ ጊዜ ምን ልንል እንችላለን? ግዕዙን ተከትዬ እኔ ስተረጉም ይላል አማርኛው መጽሐፍ ቅዱስ ያለ። በፍጹም መጽሐፍ ቅዱስ እንደዚህ አይልም ሊላችሁ ይችላል አንድ ሰው መጥቶ ማለት ነው። መጽሐፍ ቅዱስ እንደሚለው በአማርኛ እንደዚህ ይሄ ሰውዬ ይውላችሁ ለምንድነው ስብከቱን እየተዋሸባቸው ኦርቶዶክስ እየዋሸችባቸው ነው? እንደዚህ አይልም መጽሐፍ ቅዱስ ይላል። አማርኛውን እያስተካከል ማቅናት። አማርኛ መጽሐፍ ቅዱስ የተተረጎመ ከግዕዝ ነው። እንግሊዘኛውን ቢለው እንግሊዘኛ የትናንትና ዲቃላ ነው በእውነቱ ማለት ነው። እሱን ተከትል። በነገራችሁ ላይ እኔ ከዕለታት አንድ ቀን አንድ ሰው ካስታወሰኝ እነግራችኋለሁ። አንዳንድ መጽሐፍ ቅዱስ እናምናለን የሚሉ ሰዎች ምን ይላሉ መሰላችሁ? ግዕዙ ነው እንግዲህ የሚቀድም፣ እንግሊዘኛ የቅርብ ጊዜ ነው። ግን ምን አሉ? እንግሊዘኛው መጽሐፍ ቅዱስ ምን ይላል ይላሉ። እሱ አይደለም ምን የሚደንቀኝ ግን እናምነዋለን የሚሉትን መጽሐፍ እንግሊዘኛ ራሱ ለራሳቸው ጥቅም ከሆነ ይዋሹታል። አንድ ቀን ግን ሲሆን ሳምንቱ በቀር አንድ ቀን የእንግሊዘኛው መጽሐፍ ቅዱስ አምጥቼ አነብላችኋለሁ እንዴት አድርገው እንደዋሹ ማለት ነው። እናምነዋለን የሚሉት እንግሊዘኛው ነው እንዲህ የሚለው እያሉ ግን የሚገርመው ሰዎች ኃጢአት እንዲሰሩ የሚያበረታታ አንቀጽ ሲያገኙ፣ ያችን የሚወቅስ ነገር ሲያገኙ እንግሊዘኛው ላይ የተቀመጠውን ትተው በአማርኛ ግን ሌላ አድርገው ተርጉመውታል በእውነቱ ማለት ነው። እና በደንብ መመርመር አለባችሁ፣ ረጋ ብሎ ማሰብ። ስለዚህ አማርኛው ምን ይላል? ካንተ በቀር በጎ ነገር አልፈልግም ይላል። ሲፈታ ግን እስመ ኢትፈቅዳ ለሰናይቴ፣ አንተ የኔን በጎ ነገር አትፈልጋትም ነው የሚለው ቅዱስ ዳዊት። የኔን በጎ ነገር አትፈልጋትም ነው ግዕዙ ቀጥተኛ ሲተረጎም። ምን ማለት ነው ይሄ? ቅዱስ ዳዊት ጠብቀኝ እልሃለሁ ፈጣሪዬ፣ አንተንም አምንሃለሁ፣ ግን የኔን በጎ ነገር አትፈልጋትም ይላል። ምን ብሎ መናገሩ መሰላችሁ? እንዲህ ማለቱ ነው። ከቃሉ ጋር ናችሁ? እንዲህ ማለቱ ነው። ጠብቀኝ እልሃለሁ፣ የኔን መልካም ነገር አትፈልጋትም ማለቱ ተመልከቱ። እኔ ይላል እኔ ከመከራ ጠብቀኝ እልሃለሁ፣ እኔ ከመከራ ጠብቀኝ እልሃለሁ እንጂ ይላል። ተመልከቱ። ከዚያ ምን ይላል መሰላችሁ? ከመከራ ጠብቀኝ እልሃለሁ እንጂ ቅዱሳኖች ግን መከራ ነው የኖረባቸው። ያንተ ፈቃድ በቅዱሳን ላይ ተገለጠ ማለት መከራ፣ የወደድከው መከራ በቅዱሳን ላይ ኑሮባቸዋል። እኔ ግን ከመከራ ጠብቀኝ እልሃለሁ። አንተ ደግሞ
ከመከራ እንድድን አትፈልግም፣ ባትፈልግም ጠብቀኝ ይላል። ምን ማለት መሰላችሁ? ምክንያቱም አንተ የምትፈልገው እንደ ቅዱሳን መከራ እንድቀበል ነው። እኔ ደግሞ መከራን ወዲያ አርቅልኝ አልፈልግም እልሃለሁ። አንተ ደግሞ መከራ ለመቀበሌን አትፈልገውም፣ ግን እንደው ባትፈልገውም ጠብቀኝ እልሃለሁ። ገብቷችኋል? አልገባችሁም? በቃ ካልገባችሁም ይገባችኋል። እንግዲህ ሐሳቡ ምንድን ነው መሰላችሁ? እስመ ይትፈቅዳ ለሰናይቴ፣ አንተ አለ እኔ መከራ ለመቀበሌን አትወደውም። እኔ በጤና መኖሬን ተድላ ደስታዬን አትፈልግም። ተመችቶኝ እንድኖር አትፈልግም፣ መከራ እንድቀበል ነው። ምክንያቱም መከራ ስቀበል አክሊል እንደምትሰጠኝ ታውቃለህና። እኔ ግን አንተ እኔ ተመችቶኝ እንድኖር ባትፈልግም፣ እንዲበርደኝ፣ እንዲጠማኝ፣ እንድጸልይ፣ እንድጾም፣ እንድተጋ ብትፈልግም እኔ ደግሞ ምቾት ስለምፈልግ እኔ ደግሞ ጠብቀኝ እልሃለሁ አለና ቅዱስ ዳዊት። ነገር ግን ደግሞ ቅዱሳን ደግሞ በመከራ ነው ይኖሩ አለ። ስለዚህ ቅዱሳን በመከራ ስለኖሩ በአንተ ወዳጆች ላይ የወደድከው መከራ ስለደረሰባቸው አንተን የመከራ እንድቀበል ትፈልጋለህ። እኔ ደግሞ በሰላም መኖሬን አንተ አትወደውም፣ ተሰቃየቼ ክብር እንዳገኝ ነው። ባትወደውም ጠብቀኝ እልሃለሁ ይላል ቅዱስ ዳዊት ማለት ነው። ጠብቀኝ ማለት ይህን አልተውም። ለምንድን ነው እንደዚህ የሚለው? እንግዲህ ተመልከቱ በደንብ። ሁለት ነገር ገብቷቸዋል። ምንና ምን? ለምሳሌ ሰው የሚፈልገው ምንድን ነው? አለመሰቃየት። አለመሰቃየት በሉ፣ አለመሰቃየት ነው። እግዚአብሔር ደግሞ ስቃይ ሊያመጣብን ይችላል። ቆይ እዚህ ለአንድ ሐሳብ እናንሳ። ይህ እኮ በእውነት ማለት ነው እናንተ ልትንቁት ትችላላችሁ እንጂ በስነ መለኮት ትምህርት በጣም በጣም ከባድ ትምህርት የሚባለው ነው። ለምሳሌ እናንተ ልትንቁት ትችላላችሁ ሳይሆን ትምህርቱን አይደለም የምትንቁት፣ ስለማይገባችሁ ማለት ነው እንጂ ትምህርቱ የቤተክርስቲያን ትምህርት ስለሆነ አትንቁትም። ብትንቁት አትመጡም። ግን ስለማይገባችሁ እንደ ቀላል ነገር ልታስቡት ትችላላችሁ። አሁን የማነሳውን አስማን። አንዱ ጥያቄ ምንድን ነው? እግዚአብሔር ሰው እንዲሰቃይ ይፈልጋል አይፈልግም ነው። አንድ በጣም መከራከሪያ ሀሳብ ነው። እስኪ መልሱ። ይፈልጋል አይፈልግም? ይፈልጋል አይፈልግም? ይፈልጋል። ማወቅ ያለባችሁ ይህንን እኮ ነው ማለት ነው። ቅዱስ ዳዊት እኮ እሱ አለ ይህንን ነው የሰውን ሐሳብና የእግዚአብሔርን ሐሳብ ነው አነጻጽሮ ያቀረው። እስመ ይትፈቅዳ ለሰናይቴ፣ አንተ እኔ ተመችቶኝ እንዲኖር አትፈልግም አለ። እኔ ደግሞ እፈልጋለሁ። እኔ መሰቃየት አልፈልግም፣ አንተ ደግሞ አለመሰቃየቴን አትፈልግም። ስለዚህ ባትፈልግም ጠብቀኝ እልሃለሁ። እንዴ ካልፈለግ ለምንድነው ጠብቀኝ የሚለው? አንተ የኔን ምቾት አትፈልገውም፣ ባትፈልግም ጠብቀኝ። እስኪ ባትፈልግም ጠብቀኝ በሉ። ምን ማለት ነው? እግዚአብሔር ሰው እንዲሰቃይ ይፈልጋል አይፈልግም? ተሸነፉ እንጂ እኔ እያስተማርኩ እኮ ነው። የመምህሩን ሐሳብማ ተቀበሉኝ። ይፈልጋል አልኩ እኮ እኔ። ይፈልጋል አይፈልግም? የሚፈልገውም አለ የማይፈልገውም አለ። ደግሞ አወናበርኳችሁ አይደል? ለምሳሌ ተመልከቱ። እግዚአብሔር ጥቅም የሌለው መከራ እንድንሰቃይ አይፈልግም። የሰማችሁ ነው አይደለም? የማይጠቅመን መከራ እንዲመጣብን አያደርግም እግዚአብሔር። ነገር ግን የምንከብርበት መከራ ከሆነ እንዲመጣ ያደርጋል አይደርግም? ያደርጋል ማለት ነው። ጥቂት ተሰቃይተን ብዙ ጸጋ እንድናገኝ ከፈለገ እግዚአብሔር መከራ ያመጣል ማለት። ስለዚህ ለእኛ ስለማያዝን ሳይሆን መከራ የሚያመጣልን ስለምንድን ነው? ይህን ካወቃችሁ ጎበዞች ናቸው። ስለሚያዝንልን በሉ። ምን ስለሚያደርግ ነው? ስለሚያዝንልን ነው። ለብዙ ዘመናት አይደለም፣ ለዘላለም እንድንራብ ስለማይፈልግ፣ ዘላለም እንዲርበን ስለማይፈልግ ጥቂት ጊዜ በጾም እንድንራብ ያደርጋል እግዚአብሔር። ትንንሽ ነገሮችን የሚያሳጣል ብዙ ነገሮችን ለመስጠት ነው። ስለዚህ እግዚአብሔር ስቃይ እንዲመጣ ያደርጋል። እርግጠኛ ግን መሆን ያለባቸው አማኝ መከራ ሲቀበል ማለት ያለበት የማይጠቅመኝን መከራ እግዚአብሔር አያመጣም። የማይጠቅመኝን መከራ እግዚአብሔር አያመጣም። ስለዚህ አንተ የምትፈልገውን መከራ፣ ስለዚህ ባትፈልገውም ጠብቀኝ ማለት ነው። ስጋዬ ምቾት እንጂ ስቃይ አይፈልግም። አንተ ደግሞ ስጋዬ እንዲገሰጽ ትፈልጋለህ። ስለዚህ ስጋዬ መከራውን ቢሰቀቅም እኔ ከመረጥኩት ምቾት አንተ የመረጥክልኝ ስቃይ ስለሚሻል ከስጋዬ ጠብቀ ወደ መከራው እንድገባ ኃይል ስጠኝ ማለት። እግዚአብሔር ጠብቀኝ የሚባለው አንዱ ከስጋ ነው። ከስጋ ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? ሮሜ 7 ላይ ከዚህ ወራዳ ስጋዬ ማን ነፃ ባወጣኛል? ከዚህ ወራዳ ስጋዬ ማን ነፃ ባወጣኝ? ልቤ መልካም ያስባል፣
ሐዋዝ ሕገ እግዚአብሔር በውስተ ልቤ፣ የእግዚአብሔር ሕግ በልቤ መልካም ነው፣ በሥጋዬ ደግሞ የኃጢአት ሕግ ይሠራል። ከዚህ ሥጋ የሚያላቀቀኝ ማን ነው አለ። ስለዚህ ቅዱስ ዳዊት ተመልከቱ፣ አንተ ሥጋዬ ተገስጾ እንዲከብር ትፈልጋለህ፣ ሥጋዬ ደግሞ ይህን አይፈልግም። ስለዚህ ፈጣሪ ሆይ ሥጋዬ መከራውን ባይፈልገውም ከሥጋዬ ጠብቀኝ ብሎ ይለምነዋል ማለት ነው። ከሥጋዬ ጠብቀኝ በሉ። ለራሴ ምቾት እንዲው አንድ ደራሲ ምን ብሎ እንደጸለየ ታውቃላችሁ? እመቤታችን ሲለምናት እንዲህ ብሎ ለመነ። ድንግል ማርያም ሆይ እኔን ለራሴ አትጣይኝ ብሎ ጸለየ። እኔን ለማን አትጣይ ነው ያለ? ለራሴ አትጣይ። ሰውን ራሱ ነው የሚያጠፋው በእውነቱ ማለት። ለምኞቴ አሳልፈሽ አትስጭኝ፣ ከምኞቴ ጠብቂ ለማለት እኔን ለራሴ አትጣይኝ አለ። ስለዚህ ነው። ስለዚህ ከዚህ የተነሳ ነው ቅዱስ ዳዊት ጠብቀኝ የሚለው። ስለዚህ ባትልም አብርሃም፣ ይስሐቅ፣ ያዕቆብ በአብርሃም በይስሐቅ በያዕቆብ ላይ የመከራ ፈቃድ ተገለጠባቸው። ተመልከቱ ማለት ነው። ወበዛ ደዌሆሙ ወአስተፋጠኑ፣ እነሱም ተመልከቱ ወደ መልካሙ ነገር ስለሚፋጠኑ መከራቸው በእነሱ ላይ በዛ። እኔ ግን መከራውን አልፈልገውምና ጠብቀኝ ብሎ ይናገራል። ሁለተኛ ምን ይላል መስላችሁ? እብሎ ለእግዚአብሔር እግዚእ አንተ እቀበኒ እግዚኦስ መኪያከ ተወከልኩ፣ በአንተ ታምኜ እንለውና ጠብቀኝ ይለዋለሁ አለና ተመልከቱ። እስመ ይትፈቅድ አለ ሰናይት፣ አንተ በምድር ላይ ተመልከቱ የእኔን መንግስት አትፈልገውም። ይቅርታ፣ በምድር ላይ መከራውስ ይሁን እቀበለዋለሁ፣ መከራው ይምጣ እቀበለዋለሁ፣ ችግር የለም። ባይሆን ከሞት ግን ጠብቀኝ አለ ቅዱስ ዳዊት ደግሞ ማለት ነው። ግን ደግሞ አንተ እኔ እንዳልሞት አትፈልግም፣ ከኔ ሳልሞት እንዳልቀር አትፈልግም፣ እንድሞትም ትፈልጋለህ። ባትፈልግም እኔ ግን ጠብቀኝ እልሃለሁ። ምን ማለት ነው? የማይጠቅመኝን ሞት ከመሞት ጠብቀኝ እያለ ያለ። እኔ አለመሞት ነው የምፈልግ፣ አንተ ግን እንድሞትም ልትፈልግ ትችላለህ። ስለዚህ ነገር ግን ከማይጠቅመኝ ሞት ጠብቀኝ። ሰው እየሰረቀ ይሞታል አይደለም እንዴ? ሰው እየዋሸ ይሞታል፣ ሰው እየተከራከረ ይሞታል ማለት። በማይረባ ሁከትና ውጊያ የውር ሞት የሚባል አለ በመጽሐፍ ታሪክ። የውር ሞት የሚባለው ዝም ብሎ ምንድን ነው መሰላችሁ? የውር ሞት የሚባለው ያገኙትን ሁሉ የሚጋደሉበት ማለት ነው። ወንድም ወንድሙን እህት እህቱን የሚገዳደልበት፣ እንደዚህኛው ዘመን እንደኛ እንዳሁን ኢትዮጵያ ውስጥ እንዳለው መከራ ማለት ነው። ከእንደዚህ ያለ ከማይጠቅመኝ ሞት ሰውረኝ ብዬ እለምንሃለሁ። ሞቴን ከወደድከው እንኳን በሚጠቅመኝ ጊዜ እንድሞት አንተ የወደድከውን ሞት እንድሞት አድርገኝ ብዬ እለምንሃለሁ። ከዚያ ለመተ ተመልከቱ። ቅዱሳን ግን ሙሴ፣ አሮን ግን የወደድከው መከራ ደረሰባቸው። የፈቃድህ መከራ በእነሱ ላይ ተገለጠ። እነሱም ፈጥነው ሕዝቡን ከባርነት አወጡ ብሎ ይናገራል። ሌላስ ደግሞ ምን ይላል መሰላችሁ? እቀበኒ እግዚኦስ መኪያከ ተወከልኩ፣ በአንተ ታምኛለሁና አቤቱ ጠብቀኝ አለው። መልሶ ምን ይላል? እስመ ይትፈቅድ አለ ሰናይቴ፣ አንተ የእኔን መንግስት አትወደውም፣ የእኔን መንግስት አትወደውምና የሥጋውን ሞትስ እቀበለዋለሁ፣ ባይሆን ከነፍስ ሞት አድነኝ ብሎም ብሎ ደግሞ ይጠይቀዋል። የሥጋውን ሞት ይለቀበለው፣ ከነፍስ ሞት አድነኝ። አሁን ግን እስመ ይትፈቅድ አለ ሰናይቴ ይለወጣል። እዚህ ላይ የኔን መልካም ነገር አትፈልገውም አንተ ይላል። ባትፈልገውም ጠብቀኝ። ምን ማለት መሰላችሁ? የኔን መልካም ነገር ማለት የኔ ምግባር በአንተ ዘንድ ዋጋ የለውም ማለት ነው። የኔ ምግባር በአንተ ዘንድ ዋጋ የለውም። እዚህ ላይ ሊቃውንቱ ምን ብለው ይተረጉማሉ? ሰው ለእግዚአብሔር የሚያደርገው ነገር ሁሉ ለራሱ እንጂ ለእግዚአብሔር ጥቅም የለውም። እስኪ አንዳንድ ቀን እንዲያው ለእግዚአብሔር ውለታ የዋላችሁለት ያህል ተሰምቷችሁ ያውቅም? ያውቃል አያውቅም? እስቲ በሞቴ ያውቃል? እሱን ነው መናቅ ያለባችሁ። ምን አሁን በቃ ጥሩ አድርጋችሁ አስቀድሳችሁ በመጣችሁ ቀን ተመስገን ጌታ የምንለው ምን እያለ መስላችኋል? የአሸናፊነት ስሜት እኮ ነው። እግዚአብሔርን እኮ አገለገልኩት፣ እግዚአብሔር እኮ ሰጠሁት እኮ ይሄው ማለት እኮ ነው። ይሄ ማለት ማሕሌቱ በጥሩ ሲጠናቀቅ ጥሩ በዓል አከበርን ተመስገን የሚለው እኮ ሰው ለእግዚአብሔር እኮ በቃ ጥሩ አገልግሎት ሰጠን ብሎ ነው ማለት እንደዚያ ነው የሚያደርገው ሰው። ለእግዚአብሔር ብዙ ጊዜ እኮ በጸሎታችንም ቂም ይዘን እንጸልያለን። አንዳንድ ቀን ጸልያችሁ አታውቁም? ቂም ይዛችሁ እንደው አንዳንድ በማን ነው ደግሞ ቂም የምንይዘው? በሰው ይሁን በእግዚአብሔር እኮ ነው እኔም እያልኳቸው ያለ። በእግዚአብሔር ቂም ይዛችሁ ጸልያችሁ አታውቁም? ማለት ንስሐ ገብቷችኋል፣ ሥጋው ደግሞ
ተቀብላችሁ ሊሆን ይችላል። ጸሎት እየሳያላችሁ ነው። ሰው ጋር ታርቃችኋል። እንዲያውም ደግሞ ይገርማል። በዚያን ቀን በዚያን ወር ብዙ ምጽዋት ወይ ለገዳም ወይ ለቤተ ክርስቲያን ሁሉ ሰጥታችኋል። በዚያ ዕለት እግዚአብሔር ትልቁን ልጃችሁን ክርትም በሞት ስትጸልዩ ምንድን ነው ይሁን እስኪ በጣም ተናደን በሱ ማለት ቂም እናኮርፋለን ሁሉ ማለት ቂም ዘን ማለት። ምክንያቱም እነዚህን አሁን እንዳንነግረው እንፈራዋለን። እግዚአብሔርን ይሁን መች ብለን እንቀበለዋለን። ግን ደግሞ ስለሚነደን በልባችን እንዴት ነው ይሄ እኮ ሊቀበሉት አይቻልም። ምንድን ነው ያንተ ነገር? እንዲህ እያደረግኩ እንዴት ይሄን ሁሉ መከራ ታመጣብኛለህ ብለን በእግዚአብሔር ሁሉ እናኮርፋለን አንዳንድ ጊዜ ማለት ነው። ስለዚህ ምንድን ነው ያለ ቅዱስ ዳዊት? የኔ ምግባር ለአንተ ምን ይጠቅመሃል? ባደርገውም ለራሴ ነው። አሁን ልብ ብላችሁ ብናስቀድስ፣ ብንጾም፣ ብንጸልይ፣ ሰው ብንረዳ ከፈለጋችሁ በኢትዮጵያ ያሉ ገዳማት አድባራትን በሙሉ እናንተ በወርቅ ስሯቸው። ለእግዚአብሔር ነው ለማን ነው የምናደርገው? ኧረ በሉ ነው። እውነቴን ነው የምነግርህ። አሁን እንደዚህ የምላችሁ ፈርታችሁ እንዳይሆን እግዚአብሔር እንዳፈሩ በዚህ መፍራት የለም። እውነቱን ማመን ልባችሁ መቀበል አለበት ማለት ነው። እና ለዚያ ነው እኮ ሰው ብዙ ሰው እኮ የሚገለገለው የሚኮረፈው። እንዲሁ የሰው ነገር እደኛ ነው በእውነት። በቃ ትንሽ ነገር ለቤተ ክርስቲያን ከሰጠ ዝናው ካልተወራ፣ በትልቅ ወንበር ካልተቀመጠ፣ እነገሌ አስተባብረው የሰሩት ህንፃ ካልተባለ፣ ይህ እኮ ፈጽሞ እኮ በቃ እንደው ወራዳ እኮ ነን። የእግዚአብሔር ስንት ነገር ሳይነገር ማለት ነው። እንዴት ነው ብለውኝ ያውቃሉ። የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አንድ ሀገር ተመርቆ ሳስተምር እንደዚህ በዚህ ሸር ብለው 100 ሺህ ብር 500 ሺህ ብር 1 ሚሊዮን የሰጡ ሰዎች እዚህ ቁጭ ብለዋል። ከዛ ሲጨርስ ነደዳቸው ሰዎች ማለት ነው። ጥሩ ነው ትምህርቱ ይሁን፣ ግን እንዴት ነው አፕሪሼት እኮ ያስፈልጋል። እኛን ማድነቅ አለባችሁ ብለው ቁጭ ማለት ነው። ኧረ ጎበዝ! የማን ቤተክርስቲያን? የእግዚአብሔር ቤተክርስቲያን አይደለም እንዴ? የእግዚአብሔር ቤተክርስቲያን ነው በእውነቱ የሚመሰገን በዚህ እግዚአብሔር ነው። እና ሰውየው የሰጠ ለራሱ ነው። እና እውነቴን ነው የምነግራችሁ፣ ስትሰጡ ምላሽ እየጠበቃችሁ አትስጡ። በእውነቱ ማለት ነው ምላሽ እየጠበቃችሁ ከሰውም ከእግዚአብሔርም ቢሆን ከሰውም ቢሆን የምስጋና ምላሽ ጠብቃችሁ ማለት ነው። ምንድን ነው የሚደርግ? አነሱኝ፣ የኔን ስም አነሱት ብለን መጠየቅ አጣርተን ጭምር ወሬዋል እንደምንም ብለን ከቀረን ዛሬ እንዴት ነው ታቦቱ በስሳ ገባ እንደዚህ ስጦታ የሰጡ ሰዎች ተነሱ። ማን ተነሱ? ነገል ጥሩ ነው መልካም። ተናዶ ነው ሰውየው እንደዚህ የሚለው በቅናት ቀጠል ብሎ ማለት ነው። እንዲህ ያለ በእውነቱ ቅናት እንደ እሳት ይበላል ብሎ የለ መጽሐፍ። እንዲህ ያለ ነገር ለእግዚአብሔር ውለታ የዋሉ ማስመሰል ፈጽሞ ሰይጣን የሚዋጋን ውጊያ ስለሆነ የኔ መልካም ነገር ለአንተ ምን ይረባሃል? ለእኔ ብለህ ነው እንጂ ብንሰጥ ምን ያደርጋል? እግዚአብሔር እንጀራ ብንሰጠው እሱ አበርክቶ መልሶ ይሰጣል። ጤና 5 ሐዋርያው ምንድን ነው ያደረገ? ሐዋርያው ፊልጶስ ስንት እንጀራ ነበር የያዘ? 5 የገብስ እንጀራ አይደለም እንዴ? ዮሐንስ 6 ላይ የምታነቡት 5 የገብስ እንጀራ ለክርስቶስ ሰጠው። እሱ አጠገበና ለ5000 ሰው አበቃና 12 ቅርጫት እንደገና ለፊልጶስ ሰበሰበለት ማለት ነው። ስለዚህ ለክርስቶስ የምንሰጠው ለክርስቶስ ውለታ ለማዋል ሳይሆን ገንዘባችን ከክርስቶስ እጅ አስቀምጠን አበርክተን ለመቀበል ነው። ማወቅ የሚገባችሁ እሱ ነው። 5 እንጀራ ሰጠውና የክርስቶስ እጆች ሲነካቸው 5000 ሰው አጥግበው 12 ቅርጫት ተረፉ ማለት ነው። ስለዚህ ለክርስቶስ የምንሰጠው ለማበርከት ነው እንጂ ለክርስቶስ እየሰጠነውና እየዋልንለት አይደለም። ለቤተ ክርስቲያን ስንሰጥ፣ ለድሃ ስንሰጥ፣ የታሰረ ብናስፈታ፣ የታመመ ብንጠይቅ፣ የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ ሰው ብናስታርቅ፣ ብናስቀድስ፣ ብንጸልይ፣ ጾም ብንጾም በፍጹም ለስጋና ለነፍስ ጤና እንዲሆነ ለራሳችን ነው እንጂ እግዚአብሔር አይደለም። እና እስመ ይትፈቅድ አለ ሰናይቴ ያለው ለዚህ ነው። ሰው የዘራውን በሉ እንጂ። እሺ ስንዴ የዘራችሁ አይደል? ለማን ብላችሁ ነው የምትዘሩት? ለእግዚአብሔር። ለማን ነው የምትዘሩት? አሁን ገበሬ ሲዘራ በቆሎ ከወፍ አይላፋት አውጥታ አብላኝ ብሎ ይዘራዋል። ይዘራው ለማን ነው የሚዘራ? ለራሱ ነው። ለራሱ ለእግዚአብሔር እየዘራለን ነው እንዴ? አይደለም። ልክ ተመልከቱ። ስንዴ ስትዘሩ እሱንማ መሬት ላይ ነው የዘሩት፣ ይሄ እኮ ለሰው ነው ያበላሁት በሉ። ደግሞ ይሄ እኮ ቤተክርስቲያን ውስጥ እኮ በደንብ ሙዳይ ምጽዋት ውስጥ የከተትኩት ሳንቲም እኮ ነው። ይሄ እኮ ሰጥቻል። ይሄ እኮ ለገዳም እኮ ጤፍ ገዝቼ ሰጥቼ ዳጉሳ ሰጥቼ እኮ ነው ልትችላላችሁ። መልሱ ግን ምንድን ነው? መሬት ላይ መዝራትም ከድሃ ሆድ ውስጥ መዝራትም አንድ ነው። ከመሬቱ ላይ የዘራኸውን መልሼ አብዝቼ ላጭደው ነው ብለህ ከምታምነው በላይ ሰው ላይ የዘራኸው መልካም ነገር ራስ መልሰ እንድታጭደው ማመን አለብህ።
ይሄን ነው እንጂ እግዚአብሔር ተርቦ ሊበላ፣ ተጠምቶ ሊጠጣ፣ ታርዞ ሊለብስ እግዚአብሔር ከሰው በጎነት የሚጠቀመው አንዳች ጥቅም የለውም። ስለዚህ እግዚአብሔር በቅዱሳን ላይ ምኑን ይገልጣል አልኳችሁ? ፈቃዱን ይገልጣል እንጂ ፈቃዱን ይህንን ሳምንት ነው የምንማማረው ማለት። ስለዚህ የዛሬው ርዕሳችን የሚሆነው እግዚአብሔርን ጠብቀኝ እለዋለሁ የሚለውናል እንጂ ይሄኛውን ሳምንት እንማማረዋለን። ያስተማረን እግዚአብሔር ይመስገን። ወስብሐት ለእግዚአብሔር።